ይሄንን እድል በመጀመሪያ የሰጠኝን እግዚአብሔርን አመሰግናለሁ። ቀጥሎ የእግዚአብሔር ሰው ነብይ ሄኖክን ደግሞ እግዚአብሔር ይባርክ። አሜን። ተዘጋጅታችኋል ወይ? የጌታ ስም የተባረከ ይሁን። ወደ ጸሎት ከመሄድ በፊት አንድ ነገር ልናገር። ቤተክርስቲያን ስንመጣ ሁሉ ጊዜ ይሄን አትርሱት። ቤተክርስቲያን ስንመጣ መጀመሪያ ለጌታ ለመስጠት እንምጣ። የምንሰጠው አለን፣ ምስጋና አለን፣ አምልኮ አለን። ለጌታ የምንሰጠው ነገር አለ። አሜን። ጌታ ደግሞ ሊቀበለው አለ። እዚህ ክብር ለኢየሱስ ይሁን። እግዚአብሔር ልጆቹ ሲመጡ የፍቅር ስጦታቸውን ይቀበላል። ለዚህ ነው ምስጋና የሚሰዋልኝ ያከብረኛል። ልክ ሰው ምስጋና ሲሰጠው እግዚአብሔር የሚያየው ምንድነው? ይሄ ሰው ሊያከብረኝ መጣ ነው የሚለው። ስለዚህ ለእግዚአብሔር ልንሰጥ ሁሉ ጊዜ መምጣት አለብን። በመንገድ ስትመጡ ንገሩት፣ አባቴ ዛሬ ላንተ የምሰጥህ ምስጋና አለኝ። ጌታ ኢየሱስ ሆይ ላንተ ማቀርብልህ ምስጋና አለ። መንፈስ ቅዱስ እርዳኝ፣ ባንተ ኃይል ይሄንን ምስጋና ለአባቴ ለጌታ ኢየሱስ እምሰጠው አለ። ጌታ የተመሰገነ ይሁን። ሁለተኛው ወደ ቤተ ክርስቲያን ስትመጡ ለመቀበል ነው። እስኪ ለመቀበል በሉ እስኪ። አዎ ለመቀበል። አያችሁ ጌታ ምን አለ? ማንም የተጠማ ቢኖር ይምጣና ምን ያድርጋል? ይለምን ያለው። መልሱልኝ። ይምጣና ምን ያድርግ ነው ያለው? ኧረ አይሰማኝም። ምን ያድርግ? ይጠጣ። መጥቶ ይለምን ያለው። ብዙ ጊዜ ግን እኔ ተጠምቻለሁ፣ ክብርህና ፍቅያለሁ፣ ኃይልን ጌታ ምንድነው የሚለው? ይምጣና ይጠጣ። ጌታ የተባረከ ይሁን። ኢቭን ለጸሎት ስትመጡ እንኳን ምህረትንና ጸጋን እንድንቀበል በድፍረት በእምነት ወደ ጸጋ ዙፋን ምን እናርግ? እንቅረብ። ምን ለማድረግ? እስኪ ለመቀበል በሉ እስኪ። ለመቀበል ቀርባለሁ በሉ እስኪ። ሃሌሉያ። አያችሁ የእግዚአብሔርን ነገር ብዙ ጊዜ ሰዎች ለመቀበል አይደለም የሚመጡት። ፈውስ ለመለመን፣ በረከት ለመለመን፣ የጌታን ነገር ለመለመን። ጌታ ደግሞ ምን ይላል? ወደ ጸጋ ዙፋኔ ለመቀበል ኑ ይላል። ለምን መሰላችሁ? ወደ እግዚአብሔር ለመቀበል የምንመጣው የእግዚአብሔር ነገር ስጦታ ስለሆነ ነው። እስኪ ከኔ ጋር በሉ፣ የእግዚአብሔር ነገር በሉ እስኪ። ስጦታ ነው በሉ እስኪ። ስለዚህ ለመቀበል ቅረቡ። ይኸውላችሁ እግዚአብሔር ምን አላቸው? ጴጥሮስ ልክ ሲሰብክ ጌታ መንፈስ ቅዱስ ወረደ፣ መናወጥ ሆነ፣ ከተማዋ ሙሉ ተሰበሰበች። ሐዋርያት ሥራ ምዕራፍ 2 ነው የምነግራችሁ። ከዛ ለኢያ ቦታ ምዕራፍ 2 የተገለጠው ክብር ኃይለኛ ነው። ከተማዋ ሙሉ ነው የሰማችው። እዛ የሚጸልዩበት ቦታ የመጣውን የእግዚአብሔርን ክብር የሆነ ድንገት እንደሚነጥቅ አውሎ ንፋስ ሲል የሆነ እልፍ የሚል ቤት ውስጥ አይደለም፣ ከተማዋ ሙሉ ነው ያናወጣት። ተሰብስበው ልክ እንደተነገረ ሰው ሁሉ ከተማዋ አንድ ቦታ መጣ። ከዛ ጴጥሮስ ምን አላቸው? እናንተ ንስሐ ግቡ አላቸው። ምን እናድርግ አሉ። ኢየሱስ እናንተ የሰቀላችሁትን ኢየሱስን ከሙታን እግዚአብሔር አስነስቶታል ሲላቸው ወንድሞች ሆይ ምን እናድርግ አሉ። በጌታ በኢየሱስ ስም እመኑ አላቸው። ይህ የምታዩት ስጦታ የመንፈስ ቅዱስ ስጦታ ለእናንተ ለልጅ ልጆቻችሁ በሩቅም ላሉት ሁሉ ነው አለ። በሩቅ ያሉት እነማን መሰላችሁ? እኔና እናንተም ነው። እስኪ የመንፈስ ቅዱስ ስጦታ በሉ እስኪ። የመንፈስ ቅዱስ ስጦታ በሉ እስኪ። አያችሁ ስጦታ ከሆነ ይለመናል። ስጦታ ምንድነው የምታረጉት? እስኪ ስጦታ ምንድነው የምታረጉት? የመንፈስ ቅዱስ ምንድነው አለ? ስጦታ። መንፈስ ቅዱስ ማንም ለምኖ አያገኘውም። ምንም መክፈልም አይቻልም። መንፈስ ቅዱስ ምንድነው? ስጦታ ነው። አሜን። ስጦታ ለመቀበል የመጣ ማን ነው? አንድ የሞተ አለ። እሱ የሚሰጠው ስጦታ ዛሬ አለ። እስኪ ስጦታህን እቀበላለሁ በሉ እስኪ። ስጦታህን እቀበላለሁ። እንጸልያለን እጆቻችሁ እንዳነሳችሁ። እግዚአብሔር አባትና አምላክ ሆይ ዛሬ በዚህ ጉባኤ ላይ የምታረገው ነገር ስላለ እናመሰግንሃለን። መንፈስ ቅዱስ ሆይ
እኔም ባሪያህ ደግሞ መናገር እንደሚገባኝ እንድገልጥ እንድትረዳኝ እጸልያለሁ። ቅባት በዚህ ቦታ የተለቀቀ ይሁን። ሕዝብም ቃልህን መረዳትና ማስተዋል እንዲችል የጥበብና የመገለጥ መንፈስ ለእያንዳንዳቸው እንድሰጥ በኢየሱስም እጸልያለሁ። ቅባት ያለ መከልከል ይገለጥ። ስለምታረገው ነገር ሁሉ ዛሬ ስለሚሆነው መልካም ነገር ሁሉ አመሰግንሃለሁ። ስለምታደርገው ፈውስ፣ ስለምትባርካቸው፣ ክብርን ስለምትገልጥላቸው፣ ኃይልን ስለምትገልጥላቸው ሁሉ አመሰግንሃለሁ። ክብር ሁሉ በኢየሱስ ስም ላንተ ይሁን። አሜን። ጌታ የተባረከ ይሁን። ይሄውላችሁ ከዚህ በኋላ በዚህ ምድር የምትሰሙትን ለዚች ቤተክርስቲያንም የሚሆነውን ቀጥሎ የሚሆነውን አሁን በእግዚአብሔር ቃል ነግራችኋለሁ። በኋላ ደግሞ እንጸልያለን። አሜን። ማንም ሰው ልቡን ይክፈት፣ እንደመጣ አይመለስም። ይኸውላችሁ እግዚአብሔር አንድ እቅድ ነበረው፣ ፕላን ነበር። ደግሞ ጊዜው ደረሰ። ምንድነው? በመጨረሻው ዘመን ጨለማ ምድርን፣ ድቅድቅ ጨለማ አሕዛብን ይወርሳል። ባንቺ ላይ ግን አለ የእግዚአብሔር ክብር ምን ያደርጋል? ይመጣል አላት። ለቤተ ክርስቲያን ለቅዱሳን ጨለማ ስታይ ሁሉ ጊዜ አንድ ነገር አስታውሱ፣ ለኔ ግን ክብር ነው በሉ እስኪ። አያችሁ፣ ለእያንዳንዳችን ክብር ነው። አሁን ይሄ ክብር የሚለው ቃል ምንድነው? ዛሬ ችግሩ ምንድነው? ቃሉንም ነው ራሱ ሰዎች ክብር የሚባለው ነገር ምን እንደሆነ የጠፋው የቃሉ ዕውቀት ነው ራሱ። ስለዚህ እግዚአብሔር አሁን ነቢያቶቹን እያስነሳ፣ አስተማሪዎችን እያስነሳ፣ ባሪያዎቹን እየላከ የክብሩን ዕውቀት በዓለም ሁሉ እያበራለ። አንድ ጥቅስ ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ዛሬ የሚገባው ሰው አለ። ይሄ ክብር የሚያገኝ ሰው አለ። በእውነት አለ። ሃሌሉያ አለ። ከፊት አለ፣ ከኋላ አለ፣ እዛ አለ። አሜን። እስኪ እኔ ነኝ በሉ እስኪ። እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 አገኘሁት። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። እግዚአብሔር በአንድ ወቅት በታሪክ ምድር ባዶ ነበረች፣ ጨለማ ነበረች፣ ዲፎርምድ ነበረች። ከዛ እግዚአብሔር ምን አለ ይላል? ብርሃን ይሁን አለ፣ ሆነ ይላል። እግዚአብሔር አሁን ዘመናት ቆጠረና በሰዎች ልብ ውስጥ የክብሩ ዕውቀት ብርሃን ምን ይበላል? ይብራ። እስኪ የክብሩ ዕውቀት በሉ እስኪ። ደግማችሁ የክብሩ ዕውቀት በሉ እስኪ። አያችሁ፣ የክብሩ ዕውቀት ብርሃን ምን ይበላል? ይብራ አለ እግዚአብሔር። የክብሩ ዕውቀት ምንድነው? ክብሩ ምንድነው? እግዚአብሔር ይሄ ይብራ ያለው ሰዎች ይወቁት ይረዱት ያለው የክብሩ ዕውቀት ምንድነው? ክብር የሚለውን ቃል እንየው። አያችሁ፣ እግዚአብሔር የእስራኤል ሕዝቦች ናቸው ይህን ቃል የሰጡት ለእግዚአብሔር። ከግብፅ ምድር ሲወጡ ከባርነት ምድር ነው የወጡት። ሲወጡ በብርቱ እጅ፣ በብርቱ ክንድ፣ በብርቱ ኃይል ወጡ። ከዛ ቀይ ባህር ሲከፈላዩ፣ እንደ ግድግዳ ሲቆማዩ ባህሩ ከላይ ሲመለከቱ አባቶቻችን ከደመና በታች ተጠመቁ ይላል። የእግዚአብሔር ደመና ከልሏቸው ሲሻገሩ አዩ። ይሄ የክብር የሚሉት ነገር ባህር ሲያቆም አይተዋል። እንደ ግድግዳ ሲያቆም አይተዋል። ጠላቶቻቸውን ሲያሰጥም አይተውታል። ይሄ ክብር ወደ ሲና በረሃ ነበር የሄዱት። የሲና በረሃ ነው ታውቁታላችሁ። ቀን ማን ነበር የሚመራቸው? የክብር ደመና። እስኪ የክብር ደመና በሉ እስኪ። ይሄ የክብር ደመና ቀን እስራኤል በበረሃ ሲጓዝ እያቃጠለው ጃንጥላ ይዞ አቤት የዛሬ ንዳድ እያለ አይደለም ሄደው። ከደመና በታች ስለነበረ ደመና አቀዝቅዞት ነው አየሩን። ሃሌሉያ። ኮምፎርታብል ዞን ነበር የሚሄዱት። አሜን። በደመናው ዙሪያ ጠቅላላ ሙቀት የለም። 40 ዓመት በደመናው ስር ሲመላለሱ ጫማቸው አላለቀም፣ ልብሳቸው አላረጀም፣ በመካከላቸው አንድም በሽተኛ አልነበረም።
ክብሩ ደመና ውስጥ ችግር የሚባል አልነበረም። የተራበ የለም፣ የታመመ የለም፣ ያጣ የለም፣ የተቸገረ የለም። ይሄንን አይቶ ምን አሉት? ይሄ ክብር ነው አሉት። ሃሌሉያ! እስኪ ሃሌሉያ በሉ እስኪ። ይሄ ክብር እስራኤል ማታ ሲሆን ደግሞ የእሳት አምድ ይመጣል። በምሽት ላይ ለመሰላችሁ የእሳት አምድ የሚመጣው ሌሊት ስለሆነ ህዝቡን ያሞቀዋል። እሳቱ ቁር ይዞት አልነበረም ምድረ በዳ የሚኖረው የሚያሞቅ ኃይል ነበረ። እስኪ የክብሩ ደመና በሉ እስኪ። ማን ነው ይሄን የሚፈልግ? ሃሌሉያ! ያ ክብሩ ደመና ያ የእሳቱ አምድ በምሽት ደግሞ የወደቀ መርፌ ብታዩ ይነሳል። ቴዎሎጂያን እንደዛ ነው የሚሉት። ብርሃኑ አካባቢውን ሁሉ አብርቶታል። ችግር የለም፣ ረሃብ የለም፣ በሽታ የለም፣ ማጣት የለም። ሃሌሉያ! እግዚአብሔር ይሄ ዕውቀት ስለጠፋ ከእንደገና ዘመናት ቆጠርና የክብሩ ዕውቀት ምን ያድርጋል? ይብራል። አያችሁ፣ ሰው ካላወቀ አይራብም። የማያውቀውን ነገር አይጠማም። ክብር ሲባል የሆነ በቃ እግዚአብሔር ጥሩ ስራ መስጠት፣ ጥሩ ትዳር መስጠት እንደዛ ይመስለዋል ሰው። ከዛ ያለፈ ነው። ሃሌሉያ! ይሄ ኤ ቢ እንደምትሉት ነው። በእግዚአብሔር ቃል አሳያቸዋለሁ። ልቀጥል ወይ? ሃሌሉያ! ይሄ ጉባኤ የተነቃቃ ነው። ጌታ ይመስገን። አሜን። ስለዚህ ይሄ የክብሩ ደመና ባለበት ውስጥ ተአምር ነበር የሚለማመዱት። ረሃብ የለም፣ ጥማት የለም። የሚገርመኝ ነገር የእግዚአብሔር ሰዎች ሁሉ መጽሐፍ ቅዱሳችሁን አንብቡ። የእግዚአብሔር ሰዎች ሁሉ ረሃባቸው በዘመናት ምን ነበር መሰላችሁ? ሙሴ ክብሩን የተለማመደ ሰው ነው። የኤርትራ ባህር ሲከፈል አይቷል። መና ከሰማይ ሲወርድ አይቷል። ድንጋይ ውሃ ሲያፈልቅ አይቷል። በምድረ በዳ የእግዚአብሔርን ድምፅ ተለማምዷል። እግዚአብሔርን አፍ ለአፍ ሲነጋገር ጌታ ይመስገን አይቷል። ይሄ ሰው ግን እግዚአብሔር ምዕራፍ 33 ላይ ሙሴን ምን አለው? እግዚአብሔር ሲናይ ሲጨስ እኮ አይቷል። ተራራው ሲቃጠል እንዲያውም ፈርተው ሙሴ እባክህ እግዚአብሔር አይናገረን አንተ ተናገረን ብለው ሰምተው እንደዚህ አይነት ክብር ተገልጧል። 40 ዓመት ከእግዚአብሔር ጋር ሲነጋገር ቆይቷል። እግዚአብሔር በፊቴ ሞገስ አግኝተሃል ሲለው ሞገስ ካገኘው እባክህ ክብርህን አሳየኛል። ገና ረሃብተኛ ነው ይሄ ሰው፣ ገና የተጠማ ሰው ነው። እግዚአብሔር ከዚህ በላይ እንደሆነ ያውቃል። ለኔ መንፈሳዊ ሰው በምን እንደማቅ ልንገራችሁ። እግዚአብሔርን ይራባል። የሚበልጥ ክብር ለማየት ይጠይቃል። እስኪ የሚበልጥ ክብር በሉ እስኪ። እኔ የኛኮ እንደው ጥግብ የምንለው ትንሽ ነገር ድምጽ ስንሰማ መገለጽ ስንናገር በእጆቻችን የተወሰነ ሰው ከተፈወሰ በቃ የጨረስን ነው የሚመስለው። ሙሴ ይሄ ሁሉ አይቶ እስቲ እባክህ ክብርህን አሳየኝ፣ እስኪ ክብርን አሳየኝ በሉ እስኪ። ዛሬ ለአንድ ሰው የእግዚአብሔር ክብር ይገለጣል። ዛሬ ለአንድ ሰው የእግዚአብሔር ክብር ይገለጣል። ያ ሰው ማን ነው? ማን ነው ያ ሰው? ሃሌሉያ! ክብርን አሳየኛል። ዳዊት እረኛ ነበረ። ከእረኝነት አወጣው። ጸሎቱ አንድ ነገር ነበረ። ምዕራፍ 27 ላይ አንድ ነገር ለመንኩት እግዚአብሔርን። ሳይቀባ ነው የሚለምነው። ክብርህን አይ ዘንድ በመቅደስ ውስጥ ኃይልህን እመለከት ዘንድ እቺን አንድ ነገር ለምናለሁ አለ። አሜን። ከተቀባ በኋላ ንጉሥ ሆነ፣ መንግስቱ ሰፋ። እግዚአብሔርን አንድ ነገር ይጠይቀዋል። ክብርህን ሳይ እጠግባለሁ። ይሄ ወንበር አይደለም የሚያጠግበኝ፣ ይሄ መንግስት አይደለም የሚያጠግበኝ፣ ይሄ ነገር አይደለም የሚያጠግበኝ። ክብርህን ምን በለኝ። ከስልጣኑ በላይ የሚያረካ ነገር ነው እግዚአብሔር ክብር። ሃሌሉያ! እስኪ ክብርህን አሳየኝ በሉ እስኪ። ክብርህን አሳየኝ በሉ እስኪ።
የሚበልጥ ክብር አለ ለዚህ ቸርች። አሜን ሃሌሉያ። ቴንክ ዩ ጂሰስ፣ ቴንክ ዩ ጂሰስ። ጳውሎስ ፊልጵስዩስ ሁሉ ጊዜ የምንጠቅሰው ጥቅስ አለ። በሞቱ ቢሆንልኝ ልሞስለው እመኛለሁ፣ እሱንና የትንሣኤውን ኃይል እንዳውቀው እመኛለሁ ይላል። ምንድነው ግን ይሄ የትንሣኤው ኃይል? ጳውሎስ ላየው ናፍቃለሁ ያለው የትንሣኤው ኃይል ምንድነው? የትንሣኤው ኃይል ምንድነው ታውቃላችሁ? በሮሜ ምዕራፍ 6 ላይ ቁጥር 4 ምን ይላል? ክርስቶስ በእግዚአብሔር ክብር ከሙታን እንደተነሳ ይላል። አያችሁ፣ ላውቀው እመኛለሁ የሚለው ምንድነው? ያ ክርስቶስን ያስነሳ የክርስቶስ ኃይል፣ የእግዚአብሔር ክብር። የእግዚአብሔር ሰዎች ሁሉ የሚናፍቁት እሱን ነው። ጌታ የተባረከ ይሁን። ሮሜ ምዕራፍ 6 ይቅርታ፣ እንደዚህ ቁጥር 4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ክርስቶስ እስኪ በሉት ከኔ ጋር፣ ክርስቶስ በአብ ክብር ከሙታን እንደተነሳ። ክርስቶስ ከሙታን የተነሳው በምንድን ነው አለ? በአብ ክብር። ጳውሎስ የትንሣኤው ኃይል የሚለው ይሄንን ክብር ነው። ይሄንን ክብር እንዳውቅ እመኛለሁ አለ። ይሄ ሰው ማን ነው? ጳውሎስ ኢየሱስ ክርስቶስ አይኑ እስኪጠፋ ድረስ በታላቅ ክብር ያየ ሰው ነው። ከልብሱ ጨርቅ እየቆረጡ ብዙ ሰዎች ተፈውሰዋል። እንዲያውም ሲናገር እግዚአብሔር በእኔ አድርጎ ምዕራፍ 15 ሮሜ ላይ ካደረገው በድንቅ በተአምራት በመንፈስ ቅዱስ ኃይል በልዩ ልዩ ተአምራቶች ካደረገው በቀር ልናገር አልደፍርም ይላል። ጳውሎስ የእግዚአብሔርን ክብር የተለማመደ ሰው ነው። እንዲያውም ሲጽፍ የክርስቶስን ምስጢር እንዴት እንደምረዳ ተመልከቱ ይላል። ይሄን ብቻ አይደለም፣ ለሰው ልናገር የማይገባውን ነገር እንኳን ሰምቻለሁ አለ። ይሄ ሰው እስቲል ላየው እመኛለሁ ይላል። እናፍቃለሁ፣ ይሄንን አልደረስኩበትም። ሃሌሉያ። ገና እንዳልያዝኩት እቆጥራለሁ፣ የሚበልጠውን ለመያዝ እዘረጋለሁ። እስኪ ጠማለሁ በሉ፣ እስኪ እፈልጋለሁ በሉ፣ እስኪ ክብሩን ማየት እፈልጋለሁ በሉ። ሃሌሉያ ሃሌሉያ። ይሄ ክብር የተገለጠበት ቦታ እኔ ለቤተ ክርስቲያን ዛሬ ለአማኞች አልደረስንም፣ ምንም አላየንም ገና ምንም። በመጽሐፍ ቅዱስ ውስጥ የእግዚአብሔር ክብር ሲገለጥ ሰዎች እግዚአብሔርን ሲያመልኩ በኋላ እናየዋለን። እግዚአብሔርን ሲያመልኩ የእግዚአብሔር ክብር በመገናኛው ሙሴ የሰራው መገናኛ ድንኳን ላይ ክብሩ መጣ ይላል። ያ ክብሩ ሲመጣ ሁሉም ያዩት ነበረ። ከክብሩ ውስጥ ድምጽ ይመጣ ነበረ። ክብሩ ካለ ሳለ፣ ክብሩ ካለ ኃይል አለ። ጌታ የተመሰገነ ይሁን። ያ ክብር ሙሴ አንዳንድ ጊዜ ለጸሎት ሲመጣ የመገናኛውን ድንኳን ምዕራፍ 40 ላይ ተመልከቱ። የዘጸአት ክብሩ ይሞላው ነበር፣ ይሸፍነው ነበር ይላል። አንዳንድ ጊዜ ግን ሙሴ ሊገባ ሲል መግባት እንዳይችል ከለከለው ይላል። ምዕራፍ 40 ላይ ዘጸአት ላይ ታገኙታላችሁ። ምን ይላል? ክብሩ ቤት ጌታ የተመሰገነ ይሁን። ያ ጌታ የተመሰገነ ይሁን። ደመናውም ቁጥር 35 በላዩ ላይ ስለነበረ የእግዚአብሔር ክብር ማደሪያውን ስለሞላ ሙሴ መገናኛው ድንኳን ይገባ ዘንድ አልቻለም። እስኪ ክብሩ ስለሞላ በሉ፣ እስኪ መግባት አልቻለም በሉ። እስኪ ምን ማለት መሰላችሁ? ልክ እንደዚህ ግድግዳ ማለፍ አይቻልም። በቃ ምን እያለ ነው? እግዚአብሔር ሞልቼዋለሁ አለ። አይ ኮንትሮል በቃ ሙሉ ነው። ስፔስ የለም፣ የምትገባበት የለም። እስኪ እንደ ግድግዳ የሚገፋ ክብር ይታያችሁ። ይሄን አይተናል? እኛ አላየንም። ይሄን ያየ ሰው ነው ገና ክብርን አሳየኝ የሚለው። ሃሌሉያ። በእጁ የማይቆጠር ተአምር ያየ ሰው ነው እስቲል ክብር አሳየኝ የሚለው። የሚበልጥ እንዳለ ነግራቸዋለሁ እኔ ዛሬ። አሜን
የሚበልጥ አለው ጌታ። ለዚህ ቸርች እንዳይመስላችሁ የሚበልጥ ነገር አለ። እስኪ ለቤተ ክርስቲያናችን በሉ እስኪ የሚበልጥ ክብር አለ፣ የሚበልጥ ቅባት አለ፣ የሚበልጥ ጸጋ አለ። ሃሌሉያ ቴንክ ዩ ጂሰስ። እግዚአብሔር ምን እንደሚል ታውቃላችሁ? ከፊተኛው ክብር ይልቅ የኋለኛው ክብር ይበልጣል። እቺ ቸርች እስከ ዛሬ ካየችው ይልቅ አሁን ገና የሚመጣው ክብር እስኪ ይበልጣል በሉ እስኪ። ደግማችሁ ተናገሩት እስኪ። በትንቢት መንፈስ ተናገሩ። ይበልጣል በሉ እስኪ። የሚበልጥ ክብር በመካከላችን ይገለጣል በሉ እስኪ። አሜን። ለምን እንደሆነ ታውቃላችሁ? የሚበልጥ ክብር የሚመጣበት የእግዚአብሔር ባህሪ እሱ ስለሆነ። እግዚአብሔር አምላክ ከሆነ ያነሰ ነገር አያደርግም። የምናመልከው አምላክ የእስራኤል አምላክ እሱ ከሆነ ያነሰ እዩ። መጽሐፍ ቅዱስን ብሉይ ኪዳንን ሰጠን። ከዛ አዲስ ኪዳን ሲመጣ በተሻለ ኪዳን ላይ የተመሰረተ በተሻለ ተስፋ ቃል ላይ የተመሰረተ የተሻለ ኪዳን። እስኪ የተሻለ በሉ እስኪ። የሚበልጥ የተስፋ ቃል የተሻለ ኪዳን። እግዚአብሔር ሲገባ አሳንሶትም ይገባል እንዴ? አይገባም። ከዛ አዲስ ኪዳን ሲመጣ እንኳን ከብሉይ ኪዳን ጨምሮ ነው የገባው። የሚበልጥ ነው። እንዲያውም ዕብራውያን እንትና ይበልጣል እንትና የሚበልጥ ነው የሚለው። አንድ ጊዜ ናትናኤል የሚባል ሰው ኢየሱስ መገለጥ ነገረው። ከበለስ በታች አየው ሲለው ተገረመ። በዚህ ተደነቀ አለው። ገና ከዚህ የሚበልጥ ታያለ። ሃሌሉያ ሃሌሉያ። አንዳንድ ጊዜ ሰዎች ትንቢት ሲነገራቸው ጀንትል ይሆናሉ። የሚያልፋችሁ ልንገራችሁ፣ የሚበልጥ የሚባል ነገር አለ። አሜን። ይሄንን አሜን ስትል የሚቀጥል ደግሞ ይመጣል። ከዚህ የሚበልጥ አለ። ቤተ መቅደስ የዘሩባቤል ቤተ መቅደስ እየተሰራ የድሮውን የሚያጉ መቼም ሽማግሌ ችግር እኮ ነው። የድሮውን እያለቀሰ በቃ ትዝ የሰለሞን ትልቅ ነበር ይሄ ትንሽ ነው እያሉ እግዚአብሔር መጣና ከዚህ የኋለኛው ቤት ከፊተኛው ቤት ክብር ምን ያደርጋል? እስኪ ይበልጣል በሉ እስኪ። እግዚአብሔር ከሆነ የሚለው ምንድነው? የሚበልጥ ነው ይላል። አሜን። በህይወታችሁ የሚሆነው ይሄ ነው። የሚበልጥ ክብር ይመጣል። እስኪ የኔ ነገር በሉ እስኪ። ከክብር ወደ ክብር ይለወጣል በሉ እስኪ። የኔ ነገር በሉ እስኪ። ከክብር ወደ ክብር ይለወጣል በሉ እስኪ። ሃሌሉያ። ይለወጣል ይለወጣል። ከክብር ወደ ክብር ይለወጣል። መጽሐፍ ቅዱስ እዛ ትቀራለህ ነው የሚለው። የሚበልጥ ዝማሬ፣ የሚበልጥ መዝሙር። ሃሌሉያ። በቃ ሁሉ ጊዜ አምላካችን የሚበልጥ አለው፣ የተሻለ አለው። አሜን። ይኸውላችሁ መጽሐፍ ቅዱስ እንደዚህ ያለ የሚለው የጻድቅ መንገድ እንደ ብርሃን ነው፣ ሙሉ ቀን እስከሚሆን ምን ያደርጋል? እየጨመረ። እስኪ በሉ እየጨመረ በሉ እስኪ። የኔ ነገር በሉ እስኪ። እየጨመረ በሉ እስኪ። ይበራል በሉ እስኪ። ይጨምራል በሉ እስኪ። ይበዛል በሉ እስኪ። ሃሌሉያ። ያ ሃሌሉያ። የስ ጄካፖ ይጨምራል ይጨምራል ይጨምራል። ክብሩ በላያችሁ ላይ ይጨምራል። እያበራችሁ ነው የምትሄዱት፣ እየጨመራችሁ ነው የምትሄዱት። የናንተ መንገድ ይጨምራል፣ የናንተ ነገር ይጨምራል። ትጨምራላችሁ። ቴንክ ዩ ጂሰስ። ሃሌሉያ። ኦ ራባጋሳ ካፖራ ብሮቶ ትጨምራለህ ትጨምራለህ። ሃሌሉያ አሜን። ትጨምራላችሁ ትጨምራላችሁ። እውነት ትጨምራላችሁ። የፕሮፌት ቅባት ይጨምራል። የዚህ ቸርች ታሪክ ይጨምራል። እስኪ ይጨምራል በሉ እስኪ። ቅባቱ ይጨምራል በሉ እስኪ። ክብሩ ይጨምራል በሉ እስኪ። በረከቱ ይጨምራል በሉ እስኪ። አሜን። ሃሌሉያ ሃሌሉያ
ሃሌሉያ ሻፓራሞሳ ካፖራ ባጋ ያ ሸካዙዲያ ፓራቦሲያፓ praise Jesus rakazuna marlova hallelujah shekazoda prasokopo vaya borra bagasa kapa preshene merlova hey woo praise Jesus ያንተ ነገር እየጨመረ ይበራል መንገድ ይጨምራል ቢዝነስ ይጨምራል አገልግሎት ይጨምራል ቅባት ይጨምራል ሞገሱ ይጨምራል በረከቱ ይጨምራል ኃይሉ ይጨምራል ዕውቀቱ ይጨምራል መገለጡ ይጨምራል ሃሌሉያ ሼካዞዳ ፓሻ ካፖ ሄይ yes ትጨምራላችሁ yes ትጨምራላችሁ yes ይጨምራል እግዚአብሔር ሰው ይጨምራል ሼካዞዳ ፕራክላዲች ኦ ራባሳካማዮ ራባጋራዲጋሲያ yes ጨምራለ ያራቦ ሼካ ፓራቦሳ ሬቫጃና ሞሪያ ለብራዶሲያ ካፓ ከዚህ የሚበልጥ ታያለ ገና አሜን እዩ thank you Jesus ገና ይጨምራል የእግዚአብሔር አሜን አሁን ይጨምራል ያ የሚበልጥ ትዘምራለ ገና በክብር ትዘምራለ yes ዘምራላችሁ በሰማይ ዝማሬ በእግዚአብሔር ክብር oh thank you Jesus yes ይኸውላችሁ አንዴ መዘምራን ሲዘምሩ አየው እኔ እንደዚህ ጉባኤ ላይ ነበርኩ ሊዘምሩ ሲመጡ ያየሁት ይሄን ነበረ ደመና እላያቸው ላይ ሆኖ ነበር የሚዘምሩት ክብሩ ነበረ እንዴት አይነት ደመና yes ከመዘመር እለፉ ሌላ ክብር አለ ሲዘምሩ የእግዚአብሔር ክብር መጣ አይደል ማገልገል የማይችሉበት ክብር መጣ በኢየሱስም በአምልኳችሁ ላይ በናዝሬቱ በኢየሱስም መዘምራን አገልጋዮች ህዝቡ መቆም እስከማይችል ድረስ በመካከላችሁ ክብሩ ይገለጣል ሮሻፓ ፈውስ ያልፋል ትንቢት ያልፋል ራእይ ያልፋል ኦ ዴሊቨራንስ ይሆናል yes amen ሼካዞዳ ፓሻካያ ተዘጋጁ ዛሬ ዘር something የሚሆን ነገር አለ አሁን ለመቀበል ተዘጋጁ ልባችሁን ክፈቱ አሁን ለመቀበል ተዘጋጁ ከእውነት ነው የምነግራችሁ ለመቀበል ተዘጋጁ የሚሆን ነገር አለ አይለፍ ብራዘር አይለፍ ልባችሁን በእምነት ክፈቱ አሁን ኦ ራባጋስ ያስታፓ thank you Jesus የጌታ መንፈስ እዚህ ቦታ አለ ራካዚያ በእውነት እየተሰማኝ ነው there is something I feel hallelujah anointing አባቶይ ተመስገን ስለ ክብርህ አመሰግናለሁ በዚህ ቦታ ስላለው ክብር አመሰግናለሁ አባቶይ አመሰግናለሁ ኦ ራባጋስ ያስታቫጋ thank you Jesus Erraboshekazia Roshe Kazala Vagaio Rabaga Revagara Dagasios Tocopo Rabagara di Gracia Erraboshekazo
ሬቫራቦሻ ካፖራ ባጋራዲጎሲያ የጌታ ስም የተባረከ ይሁን። ይኸውላችሁ አሁን ዛሬ የሚያልፈውን ነግራችኋለሁ። አሁን በእግዚአብሔር ቃል ሙሴ አባቶይ ክብርህን አሳየኝ አለው። ከዛ እግዚአብሔር ምን አለው? አይ ክብሬን ለማንም አላሳይም አለም ያለው። እሺ አለው። ፊቴን አይቶ የሚያልፍ ሰው በሕይወት የሚኖር ሰው ስለሌለ በአንድ ሰንጣቃ ድንጋይ አለት ስር አቆመውና ጀርባዬን ተመልከት አለው። ከዛ ሙሴ የእግዚአብሔርን ክብር አየ። ምን አለው? ክብሩን ሲያይ ምን አለ እግዚአብሔር? በፊትህ መልካምነቴን አውጃለሁ አለው። ታውቃላችሁ የእግዚአብሔር መልካምነት የእግዚአብሔር ክብር እንደሆነ? እስኪ የእግዚአብሔር መልካምነት በሉት። የእግዚአብሔር ክብር ነው። ክብሩን ስታዩ ምን የምታዩ መሰላችሁ? the goodness of God የእግዚአብሔር መልካምነት። በፊትህ መልካምነቴን አሳልፋለሁ። ሙሴ የእግዚአብሔርን መልካምነት አየ። ሃሌሉያ! ምን አየ ሙሴ? ክብር ምንድነው ያየው? የእግዚአብሔር መልካምነት። ከዛ አሁን ዛሬ የምናደርገው ነው። ጳውሎስ ከዘመናት በኋላ መጣና ስጦታ ሲልኩለት እኔ አላቸው፣ እኔ ጳውሎስ ችግረኛ አይደለሁም፣ ስጦታ ፈላጊ አይደለሁም፣ አለኝ አለ። ጌታ የተመሰገነ። አንዳንድ ሰዎች ጳውሎስ ድሃ ነው ምናምን ብለው ያስባሉ። ጳውሎስ ድሃ አይደለም፣ አይደለም። ጳውሎስ ድሃ አይደለም። እንዴ እስኪ እንዲሁ ልጠይቃችሁ፣ ጳውሎስ ድሃ የሚመስል ነው? ጳውሎስ ድሃ አይደለም፣ ግብዝም አይደለም፣ አስመሳይ ጀንት ሊሆነ ሰው ነው። አለኝ ሲል እስኪ አለው በሉ እስኪ። ይሄ እግዚአብሔር ሰው እስኪ አለው በሉ እስኪ። አለኝ አለ። ከዛ ይበዛልኛል ደግሞ እኔ አለ። ስለ ራሱ የሚያውቀው ይሄን ነው። አለኝ ምን ያደርጋል? እስኪ እናንተ በሉ እስኪ አለኝ በሉ እስኪ። ይበዛልኛል የኔ ነገር በሉ እስኪ። ይበዛል በሉ እስኪ። አለኝ በሉ እስኪ። በአምላካችሁ ተማመኑና አለኝ በሉ እስኪ። ይበዛልኛል በሉ እስኪ። ጌታ የተመሰገነ ነው። አንድ ጊዜ ጳውሎስ ንጉስ ፊት ፊሊክስ የሚባል ንጉስ ፊት ቆመ። አቆሙት። ለእስረኛ ነው። ንጉስ ዙፋኑ ላይ ተቀምጦ ይሄ የመጣው እስረኛ ለየት ያለ ነው። ጉቦ እንዲሰጠው ይጠብቅ ነበር። ንጉስ ከድሃ ይጠብቃል? ቆይ ምን ቢያይ ነው ከጳውሎስ ገንዘብ የጠበቀው? ተራ ሰው አይደለም። ንጉስ የሚጠብቅበት ሰው ነው። ይሄ ሰው ስለነበረው ነው። ያቃል ጌታ። ይኸውላችሁ ራሳችንን እንቀይረው። አሜን። አምላካችን ባለጠጋ ነው። በእውነት የኛ ኢየሱስ ድሃ አይደለም፣ ድሃ አይደለም። እውነት ልንገራችሁ፣ እዚህ ቆሜ ስለሱ ድህነት ላውራችሁ። ባለጠጋ ነው። ብር ወርቁ የሱ ነው። አሜን። ከዛ ጳውሎስ ስጦታ ላኩለት። ፊልጵስዩስ ታውቁታላችሁ ጥቅሱን። ምዕራፍ 4 ላይ ስጦታ ላኩለትና ልባርካችሁ አላቸው። አሁን እንዴት እንደባረካቸው ላሳያችሁ። አምላኬ አለ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ በሙሴ ፊት ያለፈው ያ ሸካይና ግሎሪ፣ ያ ግሎሪ በዚህ መልካምነት በዚህ ጉድነስ በክብሩ ይሙላባችሁ አለ። አሜን። ክብሩ ከሌለ ምን የለም ማለት ነው? ሙላት የለም። የሰው የቤተ ክርስቲያን ኒድ የእያንዳንዳችሁ የምትፈልጉት ነገር የሚሞላው በክብሩ ነው እግዚአብሔር። ለዚህ ነው ክብሩን መፈለግ ያለብን። ክብሩ ካለ በረከት አለ። ክብሩ ካለ ፈውስ አለ። ክብሩ ካለ ድል አለ። አሜን። ማን ነው ከክብሩ በታች መኖር የሚፈልግ? ማን ነው በእግዚአብሔር ክብር ውስጥ መኖር የሚፈልግ? ጌታ የተመሰገነ ይሁን። የእግዚአብሔር ክብር አንዳንዴ ለቸርች ምን እላቸዋለሁ? ምንድነው ከብት ባሉ አለበት ኩበት ለቀማ ይባላል። አንዳንዴ ክብሩ በሌለበት በረከት መጠበቅ ሞኝነት ነው። ክብሩ ባለበት ደግሞ እርግጠኛ ሁኑ፣ ማንም ሰው አንድ አይነት አይሆንም። ክብሩ ባለበት አንድ ሰው አንድ አይነት አይሆንም። እንደሌላ ሰው ይቀየራል። ታሪካችሁ ይቀየራል። የእግዚአብሔር ክብር ባለበት ቻካ ፖራ ማሶዳፓ ሃሌሉያ። Thank you Jesus.
ቴንክ ዩ ጂሰስ። ይኸውላችሁ አንድ ዳዊት የሚባል ሰው ነበረ። ከእረኝነት ተቀባ፣ ጎልያድን ገደለ። ንጉሥ በዚህ ሰው ቀናና አሳደደው። ይሄ ዳዊት ዱላውን ይዞ ወደ ምድረ በዳ ሲሸሽ ንጉሥ ሲያባርረው ዕዳ ያለባቸው ከጌቶቻቸው የተጣሉ ድሆች ባሪያዎች ዳዊትን ምን አደረጉ? ይሄን እረኛ ግን ቅባት ያለበትን ሰው ምን አደረጉ? ተከተሉት። ቆይ ልንገራችሁ፣ ተከተሉት። ይሄን ሰው ታሪካቸው እዛ ጋር ዳዊት ይሄዳል፣ ምርኮ ይማርካል፣ ምርኮ ይካፈላሉ ከዳዊት ጋር። አሜን። ዳዊት ኃያል ነበረ። ስማቸው ምን ሆነ? የዳዊት ኃያላን። ድሆች እንዳይመስሏችሁ። ዳዊት ምርኮ ይመዘብዛል። ይሄ የዳዊት ፖርሽን ነው ይላል። ይሄ ደግሞ የእናንተ ፖርሽን ነው። ባለጠጋው እነዚህ ሰዎች ለምን ዳዊት ሲበዘብዝ እነሱም ይካፈላሉ? አሜን። አታስታውሱም? አማሊቅን ሄደው ማርከው ሲመለሱ ምርኮ ዳዊት ከፊት ምርኮውን ይዞ እየተመለሰ እንዲያውም ምን ሕግ አወጣ? ለእናንተ ብቻ አይደለም አለ። እዛ ዕቃ ለሚጠብቁ ከዕቃ ጋር የቆዩት ለእነሱም አካፍሉ አለ። አሜን። ዳዊት ብቻ አይደለም የበለጸገው፣ እነሱም ናቸው። አሜን። የእግዚአብሔር ክብር ካለ፣ የእግዚአብሔር ቅባት ካለ በረከት አለ። በረከት አለ። በሉ እስኪ፣ በሉት እስኪ፣ ደግማችሁ በሉት እስኪ፣ ደግማችሁ በሉት እስኪ። አሜን። አያችሁ፣ የእግዚአብሔር ነገር ያለበት ይሄ ክብሩን የፈለገ ክብርህን አሳየኝ እያለ የተከተለ ሰው ምን ጎደለበት? ክብሩን ፈለገ፣ ንግስና አልቀረበትም፣ ብልጽግና አልቀረበትም። አሌሉያ አሜን። እስኪ እግዚአብሔር ክብር በሉ እስኪ። አዎ ዛሬ የመጣሁት ይሄን እንድትጠሙ ነው፣ ይሄን እንድትፈልጉት ነው። ቴንክ ዩ ጂሰስ። ሃሌሉያ። ይሄ ክብር ይውላችሁ እየጨመረ ሐዋርያት የእግዚአብሔር ክብር ሲመጣ እየጸለዩ ያሉበትን ቦታ እንደሚነጥቅ አውሎ ንፋስ ክብሩ ቤቱን ሞላ። ሁሉም በታላቅ ኃይል በልሳን ተናገሩ። እዚህ ጋር ግን አላቆሙ። አንድ ጊዜ ጴጥሮስና ዮሐንስ ሲሄዱ ለጸሎት እየሄዱ ነው። እነዚህ ሰዎች ለጸሎት እየሄዱ አንድ ከመወለዱ ጀምሮ ሽባ የሆነ ሰው አገኙና ብርና ወርቅ የለንም፣ አሁን የመጣ ነው ለጸሎት ነው። መቼም ብር በስልቻ ይዞ አይዞሩም እነዚህ ሰዎች። አሁን ኪሳችን ላይ የለም፣ ግን የሚያስፈልግ ነገር አለን። በኢየሱስም ተነስና ተመላለስ። አሁን አንዳንድ ጴንጤ ብርና ወርቅ የለኝም። ብራዘር፣ እነሱ ሰዎች ያሉት ለዛ ቦታ ነው፣ ለዛ ቦታ ነው ያሉት እንጂ ለጸሎት እየሄዱ ያሉ አንድ በሽተኛን አጋጥሟቸው ሁሉ ቀን እንደሌላቸው እንዴ! አረ እንደሱ አይደለም ቅዱሳን፣ በእውነት እንደሱ አይደለም። ጌታ የተመሰገነ ይሁን። ሃሌሉያ። እስኪ ቆይ ዝም ብላችሁ አስቡ። ኢየሱስ ክርስቶስ 2 ዓሣ ይዞ 5 ዳቦ ይዞ የሚያበላ ሰው ደሃ ነው ትሉታላችሁ እንዴ? እንደው ጤነኛ አይምሮ ያለው ይሄን ይላል? 2 ዓሣ ይዞ ሰው የራበውን ሁሉ ቁጭ አድርጉና ባዶ እጃቸውን አልሸጃቸውም ብሎ ቆይ እስኪ ይሁዳ ገንዘብ ያዡ ነው፣ ታውቁታላችሁ እኮ። ገንዘብ ያዥ ያለው ደሃ አለ እንዴ? እንደው ተሰርቆ የማያልቅ ሌባ ገንዘብ ያዥ ይዞ የማያልቅ ኖ። እስኪ የኔ ጌታ በሉ እስኪ። ለሚጠሩት ሁሉ ባለጠጋ ነው። አሜን። ከዛ በኋላ ጴጥሮስ ከተፈወሰ በኋላ እስር ቤት ከተቷቸው። ሁለተኛ በኢየሱስም እንዳትፈውሱ አሏቸው። እስከ እስር ቤት ሲወጡ የጸለዩት ምን መሰላችሁ? ከእስር ቤት ሲጸልዩ ምን አሉ? ጌታ ሆይ አለ። ዛቻቸውን ተመልከታ። እንዲያው በድፍረት ከዚህ በላይ መናገር እንድንችል ድፍረት ሙላን። እጅህን ዘርጋ፣ በቅዱሱ ብላቴና በኢየሱስ ድንቅና ተአምር አድርግ፣ በኢየሱስም ፈውስ አለ። የጸለዩት ምን መሰላችሁ? ሁለተኛ እንዳትፈውሱ አለ የሚያሏቸው በልጆችን ዘርጋ ይባስባሉ። ጌታ የተመሰገነ ይሁን። እስኪ አሜን በሉ እስኪ። ሃሌሉያ። ምዕራፍ 4 ላይ ኖ ዶንት ስቶፕ
ሞር እንዴ እንደዚህ ከሆነ አሉ 1 ሽባ ተፈውሶ ይሄ ከሆነ ሞር ሚራክል አሉ። እስኪ የሚበልጥ ተአምር በሉ እስኪ በሉ የሚበልጥ ተአምር በሉ እስኪ የሚበልጥ ክብር በሉ እስኪ። የጸለዩት እጆችን ምን አድርግ ዘርጋ አሉት። ለምን ድንቅና ተአምራት አድርግ። አንድ ጊዜ እንበል እግዚአብሔር ሆይ በሉ እስኪ እጆችን ዘርጋ ድንቅና ተአምራቶች አድርግ በጌታ በኢየሱስ ስም ፈውስ ድንቅና ተአምራት አድርግ። ሃሌሉያ። እግዚአብሔር እንዲመለሰ መሰላችሁ መሬቱን አነቃነቀው። ለምን በሉ ደስ የሚለኝ ጸሎት ነው አለ። ለምን ምንድን ያያችሁት እዛ ጋር ሁሉም መንፈስ ቅዱስ ሞላባቸው። በሁሉም ላይ ታላቅ ጸጋ ነበረባቸው። ቤቱ መሰረት ምን አደረገ? ሻካራፎስ። እንደው አንዳንድ ጊዜ ሰው መንፈስ ቅዱስ ይጥላል አይጥልም? አረ ወንድሜ መንፈስ ቅዱስ ከመጣ ቤቱን ነው የሚያነቃንቀው። አሜን። አንተ ለመውደቅ ታስባለህ፣ ቤቱን ነው የሚያነቃ። የቤቱ መሰረት ተነቃነቀ ይላል። እስኪ አሜን በሉ እስኪ። ሻካፖራባ ይደግመዋል ጌታ። የሚያምን ሰው አለ ወይ ከኔ ጋር? የሚያምን ሰው አለ ወይ? የሚያምን ሰው አለ ወይ? ከዛ እግዚአብሔር ምዕራፍ 4 ይሄን ጸለዩ። ምዕራፍ 5 ቁጥር 12 ላይ ጸሎት መልሱ እግዚአብሔርም ይላል በሐዋርያት እጅ የሚያስደንቅ ታላላቅ ድንቅና ተአምራት ያደርግ ነበረ ይላል። ተመለሰ። ከዛ በኋላ ጥላ መፈወስ ተጀመረ። አዲስ መናገር እንደ ድሮ በኢየሱስም ተመላለስ የለም። ብቻ ፒተር ሲያልፍ ሰው ይነሳል። ሃሌሉያ። ምንድነው የሆነው በሉ? የእግዚአብሔር ክብር ጨመረ። ሌላ ክብር። ለዚህ ነው ጳውሎስ ከክብር ወደ ክብር። ኦ ሃሌሉያ። ይታየኛል የክብር አገልግሎት። እኛ እዚህ እንቆማለን፣ እውር ይበራል፣ ደንቆሮ ይሰማል፣ ሰዎች ይለወጣሉ። እስኪ አሜን በሉ እስኪ። እስኪ አሜን በሉ እስኪ። ሃሌሉያ። ዛሬ ይሄ ነው የሚሆነው። ይሄ ነው የሚሆነው ዛሬ። ጴጥሮስ ሌላ ዳይሜንሽን ጥላ መፈወስ ቀረና ልብስ ደግሞ እየተቆረጠ ተወሰደ። እስኪ ምን ያ ሻካፖራ ባጋ እዚህም እየጨመረ ነው ነገር። አሜን። ይኸውልህ ልብስ ተቆርጦ ጨርቅ ተይዞ ሄዶ አጋንንት ይነሳል። ሻካፖራባ ኦ ሃሌሉያ። እዛ የሞተ ይነሳል፣ በሽተኛ ይድናል። ምንድን ያመጣችሁ ሲባል ልብስ ይዘመተናል። ምን አይነት ከለብሱ ቁራጭ ነው ይዘው የሚሄዱት። ሌላ ሀገር ይዘው ይሄዳሉ። ይሄ ምንድነው ሲባል ሲጸልይ እሱ ላይ የነበረ ቅባት ያለበት ልብስ ነው ይላሉ። እስኪ አሜን በሉ እስኪ። ሃሌሉያ። እኔ ያወራሁት ከመጽሐፍ ቅዱስ ነው፣ ከኪሴ አይደለም። እግዚአብሔር አምላክ አልተለወጠም። ትናንትናም ዛሬም እስከ ዘላለም ምንድነው ያው ዛሬም ይፈውሳል፣ ዛሬም እጆቹን ይዘረጋል፣ ዛሬም ይባርካል፣ ዛሬም ይለውጣል። ሃሌሉያ። አንድ ጊዜ አልዓዛር የሚባል ወንድሙ የሞተባትን ማርያም ጋር ሄደ ጌታ። ይሸታል አለችው። መቃብሩን ክፈቱ ሲል 4 ቀን ፈርሷል፣ አሁንም አሸተተ ቱሌት አለች። ኢየሱስ ያላት ምንድነው? ማርያም አላት። ብታምኚ የእግዚአብሔርን ክብር እንዳታይ አላልነገርኩሽም? አሁን ተመልከቺ የእግዚአብሔር ክብር የሚያደርገውን ሬሳውን ሲያወጣው ታያለሽ። ኦ ሃሌሉያ። የፈሰሰውን ነገር ሲያነታው እስኪ የእግዚአብሔር ክብር በሉ እስኪ። የእግዚአብሔር ክብር አስክሬኑን አወጣው። እዛ ጋር ያዩት ምንድነው በሉ? ክብሩ ተገለጠ። ምን የሚያደርግ ይሞቷል የተባለ ሸቷል የተባለ በቃ አይጠቅምም የተባለውን የእግዚአብሔር አየች። ብታምን ዛሬ ለእናንተ ኢየሱስ የሚላችሁ አንድ ነገር ነው። ብታምን የእግዚአብሔርን ክብር ታያለህ። እስኪ አምናለሁ በሉ እስኪ። አምላኬ ሆይ በሕይወቴ ላይ ክብርህን እንደማይ አምናለሁ በሉ እስኪ። አሁን አምናለሁ፣ አሁን አምናለሁ፣ አሁን አምናለሁ። ሼካዞዳ ፓራቦሼዴፓ ሮሳ ካያራቦ ረባጋራዲጎሲያ ኦ ረባጋሲያ ስታፖራ ማዮ ረባጋያ ኦ ረባጋያ ረቦሳ ካያራቦሼዴፔ። ከክብር ወደ ክብር እንጸልያለን። ሮሼ ካዛላቫጋያ ረቦሼካ ሮሳ ኤላ ብራዶሲያ
እስኪ እጆቻችሁን እንቁምና እንጸልያለን። እግዚአብሔር ፊት እንጸልያለን። ዛሬ የሚባረክ ሰው አለ። ከዚህ የእግዚአብሔር ክብር በሙሴ ፊት ያለፈ ያ የእግዚአብሔር ክብር ዛሬ አንዱን የሰው ያገኛል። አንቺን ያገኝሻል። ታሪክን የሚለውጥ የእግዚአብሔር ክብር ሮሳ ካያራቦ ረባጋራዲጋሲያ ረባ እጆቻችሁን አንስታችሁ ክብርህን በእምነት ተናግር ያለው ቅድም ለመቀበል ኑ ነው ያልኳችሁ። ይሄን የክብር ሃሌሉያ ሃሌሉያ ፊቱ እስከሚያበራ ድረስ የሙሴን ፊት በክብር የሞላ የእግዚአብሔር መንፈስ በዚህ ቦታ አለ። የእግዚአብሔር ክብር ብላችሁ ጩሁ። የእግዚአብሔር ክብር በሉ እስኪ። አምላኬ ሆይ ክብርህን አሳየኝ፣ ክብርህን አሳየኝ፣ ክብርህን በፊቴ አሳልፍ። ክብርህን ማየት እፈልጋለሁ። ሃሌሉያ ሃሌሉያ ረባ እግዚአብሔር አባቶ የፊትን ብርሃን አብራ በሕዝብ ላይ እግዚአብሔር ይባርካችሁ። ፊቱንም ያብራላችሁ። አሁን ፊቱን ያብራላችሁ። ፊቱ በላያችሁ ላይ ያብራ። በትዳራችሁ ላይ ያብራ። በእጆቻችሁ ሥራ ላይ ያብራ። የእግዚአብሔር ክብር በእናንተና በቤታችሁ ላይ ይሁን በጌታ በኢየሱስ ስም። የእግዚአብሔር ክብር ሮሼ ካዛላ ቫጋያ ረቦሼ ሮሳ ካያ ረቦራ ጸልዩ ጸልዩ ሮሳ ቫጋጃና ሞሪያ ለብራዴካ ኤረቦሳ ካያ ረቦ ቬያ ረቦሻ እችን ቤተ ክርስቲያን አባቶይ በክብር ሙላ። አገልጋዮቿን በክብር ሙላ። አባቶይ በክብር ሙላ። ሌላ ክብር ውስጥ ትግባ። ሌላ የክብር መገለጥ ውስጥ ይግቡ በኢየሱስ ስም። እግዚአብሔር አምላክ ሆይ ሕዝብን በክብር እንድትሞላ ዛሬ ጸልያለሁ። ያንተ ክብር በቤታቸው ይገናኛቸው። የክብር ጸዳል በፊታቸው ላይ ያብራ በጌታ በኢየሱስ ስም። የእግዚአብሔር ክብር በእናንተ ላይ ያብራ። አሁን ሁላችሁም አይናችሁን ግለጡና ስሙኝ። አማኞች ሆናችሁ ጳውሎስ እንደዚህ አለ። አንድ ነገር አታውቁም ያላችሁ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ እንደሆነ እንደዚህ ሆዳችሁን ያዙ። የክብር ተስፋ ያለው ክርስቶስ በሉ እስኪ በኔ ውስጥ አለ። ክብር የተሞላ ክርስቶስ በኔ ውስጥ አለ። የሱ ክብር በሕይወቴ ላይ ይገለጣል። በሕይወቴ ላይ ይገለጣል። በስጋዬ ላይ ይገለጣል። በአይምሮዬ ላይ ይገለጣል። በኔ ውስጥ በሉ እስኪ የክርስቶስ ክብር አለ። የክብር ተስፋ ያለው ኢየሱስ በኔ ውስጥ አለ። ስለዚህ በሉ እኔ የክብር ዕቃ ነኝ። በኔ ውስጥ ክብር አለ። የእግዚአብሔር ክብር በኔ ላይ ይገለጣል። በኔ ላይ ይገለጣል። እኔ የክብር ዕቃ ነኝ። እኔ የክብር ዕቃ ነኝ። ክብሩ በኔ ላይ ይገለጣል። ባለጠግነቱ በኔ ላይ ይገለጣል። ኃይሉ በኔ ላይ ይገለጣል። ውበቱ በኔ ላይ ይገለጣል። እኔ የክብር ሰው ነኝ በሉ እስኪ። እኔ የክብር ዕቃ ነኝ በሉ። እኔ የክብር ዕቃ ነኝ በሉ እስኪ። ሃሌሉያ 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 ሃሌሉያ። እኔ የክብር ሰው ነኝ በሉ እስኪ። በኔ ላይ ክብር አለ። በኔ ላይ የእግዚአብሔር ክብር አለ። ከክብሩ የተነሳ ይከናወንልኛል፣ ይሳካልኛል፣ ይሳካልኛል። ምንም ነገር በፊቴ አይቆምም። ከክብሩ የተነሳ እኔ ባለጠጋ ነኝ። እኔ ጤነኛ ነኝ። እኔ ኃይለኛ ነኝ። ከክብር ወደ ክብር እለወጣለሁ። የኔ ነገር እየጨመረ እየጨመረ ይበራል ይበራል። የኔ ክብር ይጨምራል። አምላኬ በሉ እስኪ አምላኬ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ በክብር የሚያስፈልገኝን በክብር የሚያስፈልገኝን ይሞላብኛል ይሞላብኛል። የእግዚአብሔር ክብር በሕይወቴ ላይ
ይገለጣል ይገለጣል። አምናለሁ። እኔ አማኝ ነኝ። እኔ አማኝ ነኝ። እኔ አማኝ ነኝ። ሃሌሉያ ሃሌሉያ ሃሌሉያ። ሼካዞዳ ፓሻካ ያራቦራባ ሻካዙዳ ኢላብራዶስ ሮሳካያ የስ ጳውሎስ ለጢሞቴዎስ ሲጽፍለት እንደዚህ አለ። በእግዚአብሔር ቤት ውስጥ ሁለት አይነት ዕቃ አለ። አንዱ የውርደት ነው አለ፣ አንዱ የክብር ነው አለ። ስለዚህ ማንም አለ ራሱን ቢያነጻ ለጌታው የሚጠቅም ለበጎ ስራው የተዘጋጀ የክብር ዕቃ ይሆናል አለ። እኔ መጽሐፍ ቅዱሴ ላይ ማንም የሚለውን ቃል ሳገኝ ቴዲ ብዬ ጻፍኩ። ራሱን ቢያነጻ የክብር ዕቃ ይሆናል። ማን የክብር ዕቃ መሆን የሚፈልግ ማን ነው? እስኪ እኔ በሉ እስኪ የክብር ዕቃ ነኝ። ሃሌሉያ። በሕይወት ክብሩ ይገለጣል። በኑሮ ላይ ክብሩ ይገለጣል። በአገልግሎት ላይ ክብሩ ይገለጣል። በልጆች ላይ ክብሩ ይገለጣል። በስራ ላይ ክብሩ ይገለጣል። ክብሩ ይገለጣል በሉ እስኪ ሃሌሉያ ሃሌሉያ። እጆቻችን እናነሳለን። ኦ ረባጋሲያስ ታፖር ረባጋረዲጎሲያ በኢየሱስም አምላኬ ሆይ እንደ ባለጠግነት መጠን ማንኛውም የሚያስፈልጋቸውን ነገር ሙላባቸው። በሕይወታቸው ላይ አሁን የሚያስፈልጋቸው በሕይወታቸው ላይ ከዚህ የመጣው ቃል የተነሳ ከዚህ የክብር ቃል የተነሳ የሚያስፈልጋቸው ነገር ይሙላባቸው። በክብር ይሞሉ። የሥራ በሮች ይከፈቱ። የትዳር በሮች ይከፈቱ። የልባቸው መሻት ይፈጸም። ክብር በሕይወታቸው ላይ ይገለጥ። የልባቸው መሻት ፈጽም። አንድ ነገር አሁን አስቡ። በእግዚአብሔር ቤት ውስጥ አላችሁ። ቃሉ መጥቷል። እግዚአብሔር ተናግሯል። መንፈስ ቅዱስ መስክሯል። አሁን በልባችሁ ያዙ። እግዚአብሔር ቃሉን ከላከ በኋላ የሚፈጽም አምላክ ነው። ኦ ተመስገን። ሃሌሉያ። ከዚህ ክብር ትመሰክራላችሁ መታችሁ። ከዚህ ክብር የተነሳ የልባችሁ መሻት በኢየሱስ ስም የተፈጸመ ይሁን። በእግዚአብሔር ደስ ይበልህ የልብን መሻት ይፈጽምልሃል ተብሎ እንደተጻፈ በኢየሱስ ስም የልባችሁ መሻት ይፈጸም። በኢየሱስ ስም አሁን የእግዚአብሔር ክብር የልባችሁ መሻት ይፈጽም። የመላእክቶች አገልግሎት፣ የመላእክቶች እርዳታ፣ የመላእክቶች ጥበቃ በእናንተና በቤታችሁ ላይ በኢየሱስ ስም ይሁን። በኢየሱስ ስም ይሁን። ጄካዞዳ ፕራሲያስታ ፖራባ ሮሳ የሚድኑትን የሚረዱ መናፍስት ናቸው ተብሎ እንደተጻፈ የእግዚአብሔር መላእክቶች የልባችሁን መሻት እንዲፈጽሙ በኢየሱስም የተለቀቁ ይሁኑ። የእግዚአብሔር ክብር እንደ ጸዳል በእናንተ ላይ ያብራ። የእግዚአብሔር ክብር በኢየሱስ ስም እንደ ብርሃን በእናንተ ላይ ያብራ። የእናንተ ነገር እየጨመረ ይብራ። ሼካዞዳፓ ሮሳካ ያራቦሽሪ ሮሼካዞዳፓ ኦ ሼካዙዳ ኢላብራዶስ